ሳምራ ለዶክተር ሁሉም ነገር እዚህ ላይ እናቆመውንና ልጅ እንውለድ ብላ ለዶክተር ትናገራለች። ዶክተሩ ይሄማ ቅየት ሊሆን ይችላል ብሎ ሲናገረው እናቷም በሯን ከፍታ ትመጣለች። አንቺ ስሜ እያነሳሽ እልበለ አንቺ ስሜ ሳታነሺ የምትወይ ቀን የለም ስትለው እኔ ታተይ እንደዛ ነገርማ አይደለውም ያለ ታወራለች። በዛ ጊዜ ዶክተሩ እማዬ ከሁሉም ነገር ሰላምታ አይበልጥህም ወላ ሲናገረው እናቴ ነገሩን አወዛሰብክ ነው ግልጹን ለምን አትናገርም ትላለች። ዛሬ አናፍጢ ጋ ደውዬ ነበረ በውጭ ለምን ደወልክ ብሎ ዶክተሩ ጠይቃታል። በዛ ጊዜ ለውጨኛ ህመም የስደው ልበለው ስትለው አንቺ እናቴ ሁሉም ነገር ለምንድነው የምትማረር ስትለው እኔ ማነው ስምሽ አምራ ልበልሽ ስትለው እሷ አይ ችግር የለኝ እናቴ የፈለጋችሁ ብላችሁ ጥሩልኝ ትላለች። አምናል። በዛ ጊዜ በዶክተር እማዬ ምንድነው ይሄ ንግግርሽ ልክ አይደለም ስትለው እናቷ እሷ ቀልዱን ገብቶለት የምትስቀው አንተ ዝም ብላ ከሱ ጋር አትስቅም ስለው በዛ ጊዜ አምናን ሀይፋኑ እኔ እኮ እናትህ እኮ በጣም ተጫዋች ስለሆነች ነው አንተ ይሄ አልገባህም ብላ ስትናገረው ስለዚህ እናቷ ግን ይሄ ጫወታ ነው ይሄ ነገር ምንም አይስቅም የኔ ያወራሁት ጫወታ አይደለም የእናንተ ስራ ነው በጣም ድራማ ነው ብላ ስትናገረው ሁለቱም በድንጋጤ አይኗን እየተያዩ ይገኛል። በዚህ ጊዜ እናቷ ምንድነው በልጄ ቤት መጫወት አልችልም ወይ ብላ ትናገራለች። አዝናም በዛ ጊዜ እችላሉ ታቴ ችግር የለም ስትለው እኔ አሁን ሁሉም ነገር አሁን እዚህ ላይ እናቆማና ለዚህ ቤት ሰራተኛ ያስፈልጋል ብላ ትናገራለች። በዛ ጊዜ እሬ እና እተቴ ምንም ችግር የለም እኔ ለሶስታችን እኮ አላንስም እኔ እሰራለሁ ብላ አይ ብኑ ነገር አታስቢ አንቺ የልጄ የቤት እመቤት ስለሆንሽ አንቺ ሙሽራንሽ ቁጭ ማለት ነው እንጂ ስራ አስፈልግሽም ይላታለች። በዛ ጊዜ እቴቴ እንደዛ ነው ያለሽው እናቴ የልጄ ሚስት ነው ያልሽኝ እኔ እንደዛ ስትሉ ሰምቻለሁ ስትለው እናቴ አይ ብዙ አትደሰች ትልሃለች። በዛ ጊዜ የሰራተኛው ስም ከገጠር ነው ማመጣው ስለዚህ ስማ ልነግራችሁ ይችላል ወይስ ደግሞ ስትመጣ ማየት ትችላላችሁ ብላ ስትለው እናቴ ችግር የለም እዚህም ንገረን ብሎ ያውራው። ስለዚህ ስሟ ብናን ትባላለች ከገጠር ነው የምትመጣ ስለው ዶክተሩ በጣም ይደነገጣል። ስለዚህ ምንድነው እናቴ ቀልድ እያስሽ ነው ወይስ ምንድነው ስትለው በዛ ጊዜ አይ ችግር የለም እኔ ከፈለገሽ እኔ ለምንድነው ይሄ ነገሩ የምታወሳስብ ስትለው እኔ በመጀመሪያ በምስቴ ነበረ የፈለኩ ምስቱን አትሆንም አልከኝ አሁን ሰራተኛ እንደምትሆን እፈልጋለሁ ስለው እኔ ምንድነው እና አንቺን የምትፈልገው ስትለው እኔ አያት ማይሆን አልፈልጋለሁ ስለዚህ ከወለድሽኝ ዝም ብለሽ እንደምትወለጂ በቅርቡ እፈልጋለሁ ብላ ትናገረች። በዛ ጊዜ አምናን እኔ እናትህን ሁሉም ነገር እያወቁ እየመሰለኝ ነው ስትለው እሱም አይ ተረጋጊ እኔ ዛሬ ማታ በስራ ቶሎ ብዬ ወጥቼ እራት ልጋብዝሽ እፈልጋለሁ ይላታል። በዛ ጊዜ እሱም እራቱም ይህ ድራማ ነው ብሎ ስትናገረው እሱም አይ እኔ የምሬ ነው ሁሉም ነገር እፈልጋለሁ ስለዚህ እውነቱ ፈልጌ ነው ልጋብዝሽ እያሰብኩ ነው ከእናቴ ትንሽ ራቅ ብለን ጊዜ እንደምናሳልፍ እፈልጋለሁ ስላት ሲምቦ በጣም ተኝቶ ነበረና ልጁ ቁጭ ብሎ ዳዲ እየገባ እሱም ዳጊ በጣም ስለደነገጠ ይነሳል የተኛበት። ስለዚህ ወይኔ ልጄ ዳጊ በጣም እኮ ደንግጬ ነበረ አንተ ነህ ስትለው አዎ አባዬ አንተ ነኝ በቃ እኔ እኮ እንዴት ከነሱ እጅ
አምልጬ የመጣው አንተ አታውቅም ስትለው አባቴ በጣም ፈርቼ ነበረ። አንተ ስላየሁት በጣም ደስ ብሎኝ ነበረ። እኔ እኮ ልጄ ያንተ አባት ነው አታውቅም ወይ? ምን አስፈራ? ዶክተሩ እንዴት ከእጇ መልጬ እንደመጣው አንተ አታውቅም ስትለው በዳኒ እኔ እኔ እኮ አንድ ቀን አንተ ይገሉብኛል ብዬ በስቀቅ ሞት ነው አባቴ ይለው በጣም እሱም እንደዛ ሲለው ልጄ ምንም እንዳታስብ ያንተ አምላክ ከኛ ጋር ሸግጦ እኔ እንዳልገደልኩ አንተም የማንም ልብ ያውቃል ብሎ ስትናገረው ዳጊ ምንድን ነው አባቴ የምትለኝ? ይሄን ቀን መቼ ነው ስለው አንድ ቀን ስለዚህ ተረጋጋ ስትለው አባቴ ምን እያልከኝ ነው? ስለዚህ እጃችንን ጣጥፈ እንቃመጥ እያልከኝ ነው? ምንም መፍትሄ እየታየኝ አይደለም ይላታል። በዛ ጊዜ እኔ በቃ ይህ ሰውዬ እጁን አጣጥፎ የማይቀመጥ ከሆነ ሁሉም ነገር እኔም ጨዋታ እጀምራለሁ፣ እጄ ላይ ያለ መረጃ በሙሉ እሰጣለሁ ስለው በዛ ጊዜ በጣም ስለደናገጠ አባቴ ምንድን ነው ይሄ ነገር? እኔ በጣም ሰልችቶኛ አንተ ከቀኑናው ከቀኑ ያጡኛል ብዬ እየፈለግኩ ነው ምስላች ማዘር የዶክተሩ ማዘር ሁሉም ነገር ሰራተኛ ተብላ ወደዚህ የምታመጣው ሰው እንዴት አድርገሽ ልጄ እንደምታረኪ እነግርሻለሁ። ልጄ እንዴት እንደምታደርጊ እነግርሻለሁ። ስለዚህ አንቺ ቶሎ ብለሽ በሰራተኛ ነው እንደምትመጪልኝ ይለታል። በዛ ጊዜ የዳግ እናት ጩኛ አግኝታ ነበረ። አቀና ብለሽ አውሪኝ አጉል አጉል አይናፋር ሴት እንዳትመሳስሊ ትልሃለች። ትሰማለሽ ወይ? እኔ ዳጊ ይህን ስጦታዬ ነው ብላ ስትናገረው ጩና አይ ሁሉም ነገር አውቃለሁ የትኛው ልጅ ለእናቷ ስጦታ ነው ትልሃለች። በዛ ጊዜ ወልዳለሽ ወይ ስትለው አይ እኔ አልወለድኩም ግን ታናሽ ክስት እህቴ እንደ ልጄን አሳደርኩት ስለዚህ ይገባኛል ስላትለው ስለዚህ እኔ ከዳጊ እንደምትርቂ እፈልጋለሁ። ስንት ልስጥሽ ከልጄ ትርቃለሽ ስትለው አዎ ከዳጊ እኔ ያልኩሽ እኔ እኮ ልጄ ከረግ ያስቆምኩት እንደ አንቺ አጭበርባሪና ሌባ ጋር እንደምትጠላጠል አይደለም ትልሃለች። በዛ ጊዜ ጩና በጣም ስለተናደደች አሁን አበዛሽው። ስለዚህ እኔ ምንድን ነው የምታልቆይ? ምንድን ነው ስለ እኔ ሰማሽው? ስትለው ሌባ እንደሆነች ሰምቻለሁ ስትለው እኔ እኮ በፊት ቢሆኑ አዎ ልጆቻቸው ነበረ ስለዚህ አሁን አይደለሁም ስትለው እኔ አሁን የምፈልገው ከልጄ እንደምትለቅ ነው። እኔ በህይወት ሴት ልጅ ሌባ እንደሆነች በጣም ነው ማስጠላው ስትለው እኔ እኮ የሴት ወግ ያደረገኝ ከውሄ ሁሉ ስሜት የሚወጣኝ እንዳደረግ ዳጊ ነበረ ስለታለች። በዛ ጊዜ ኮማንደሩ ትናንትና ቤታችን መጥተ ነበረ። ቦርሳና ስልኩን ኪሱ እንደወረ ስትናገሩ ከልጄ በጣም በዛ ጊዜ ነበረ ልጄ ካንቺ እንደማቆም ያሰብኩት በራሴ ሀሳብ ስለ ያስኩን መጥቼ ላውራሽ አልቻልኩም ትልሃለች። አሁን ሌላ ነገር ተይና አሁን ስንት ልስጥሽና ከልጄ ትርቃለች ትላለች። እኔ እኮ አሁን እውነቱ ነው ችግር ስላወቁ ልጠይቅሽ ብዬ ነው ትልሃለች። ጩና በጣም ስለተናደደችው ይሄ የዳግ እናት ባቶኝ አስቀይምሻለሁ ነበረ ግን ይቅርታ አድርግልኝ አሁን እኔ የምሄድ ነው ብላ መኪና ጥላት ትሄዳለች። ስለዚህ ወይኔ የኔ ጩና እንዴት እንደዚህ ትለኛለች? እኔ ዳጊ ባይሆን የዳጊ እናት ባትሆን አስቀይማታለሁ ነበረ። ስለዚህ ምን አባቴ ላደርገው አሁን ሌላ ሰው ሆኛለሁ እያለች በጸጸት እየታሳሰበች ትገኛለች። ሰላም ሰላም ውድ ቤተሰቦቼ ሰላም እና ፍቅር እያላችሁ ዓለም ዳርቻ
ብስት ይበልላችሁ። ለዚህ ቤት አዲስ የሆናችሁ ላይክ እና ሼር እያረጋችሁ አበረታቱኝ። ስለምታደርጉልኝ ትብብር እጅግ በጣም አመሰግናለሁ። ዳጊ በጣም የአባቱ ህመምና የአባቱ ችግር በጣም እያሳሰበ ይገኛል። አሁን ምንድን ነው እንዴት ነው አባቴ ስትለው እኔ የሚወድና የማፈቅረው ልጅ እየበላው እየጠጣው ምን ይሆናለሁ ብሎ ሲናገረው አሁን ለትንሽ ጊዜ እዚህ ሆነና ቤት ይቀይረሃለሁ። ስለዚህ አሁን ገንዘቡ ሁሉም ነገር የሚመልጠን ስላው በሰው ጊዜ አባቱም ፊት ሳላገኘህ እኔ መሞት አልፈልግህም ይለታል። ዳጊ ምንድነው እኔ የምለው ዳጊ ስትመጣ ማንም ያየህም ብሎ ሲናገረው አይ ሲመጣ ፊትም ከኋላይም እያየው ነበረ። አሁን ግን ከፍርድ ቤቱ አንዳንድ ሰው የሚያስተካክል ሰው እየፈለግኩ ነበረ ሲለው ወደ ሌላ ቦታ ተዘዋውር አይቀርም እያለ ይገኛል። በዛ ጊዜ አባት በሩን ቼክ አድርጎ ምንድነው የመጣው እስቲ ስትለው እስቲ እቺ አጉርስና ወጥቼ እመጣለሁ ስትለው በሩን ክፍት አድርጋ ጩና ትመጣለች። ጩና ምን ሆንሽ ነው ብሎ ዳጊ ሲጠይቀው የኔ ዱርዬ ምን ተፈጠረ ብሎ ሲለው ጩና በጣም ስለተናደደች ምን አለበት ስለዚህ አባት ምን ነበረ እንደ አባት እናትህ ቢያቃበሉም ስልክ ደውሎ ጠርቶኝ ልጅህ ተይኝና ስንት ሊከፈልልሽ አሉኝ እኮ ብላ እያለቀሰች ትናገራለች። ዳጊዬ ስለዚህ የድሮ ዝናይ ተመልሳ መታለች ብላ ስትናገረው አባቱ በጣም ተረጋጊ ዳኔ የሆነ ነገር ብሎ ሳይሆን አይቀርም እንደዛ ከመሬት ተነስታ እንደዛ አትልህም እለታለች። በዛ ጊዜ ጩና እንደኔ ዱርዬ ሁሉም ነገር የነሱ ልጅ አይጠገበ ብሎ ትናገራለች። በዛ ጊዜ በጣም ስለተናደደ ሴትነትህን አንቺ ሴት ነሽ ብለው ጠይቀኝ ታውቃለህ እኮ ብለ ስናገረው በዛ ጊዜ ሴትነት እኮ አንቺ ፈልግሽ የምታመጪ ነገር አይደለም። ስለዚህ ተይ ይላታል። ዳጊ አንቺ በጣም ጥሩ ሰው ነሽ። ስለዚህ በጣም ጥሩ ልብና የዋህ ሰው ነሽ። ስለዚህ ሁሉም ነገር ከፈጣሪ ነው ስትለው ጩና አዎ እቺ ጩና እኮ ያመጣክ አንተ ነበር። ስለዚህ ተረጋጊ ይለታል። ስለዚህ ማንም ቢመጣ ምንም ስለዚህ እኔና አንቺ አሁን የጀመረ ፍቅራችን ማንም ሊያስቆም አንችልም። ስለዚህ ተረጋጊ። ከዛ አባቱ እኮ ማፍራት የለም እናት ነው ብሎ ትላለች። በዛ ጊዜ ጩን ምንድነው ለምንድነው ሪች እባክሽ ጭክ አትልም? ስለዚህ ለምንድነው ሄደሽ አትታከሚ ስለታለች። ብዙዎችስ እኔ አላበድኩም ካበድኩስ በፍቅር ነው ትልሃለች። አንቺ ግድ አስፈራ አንቺ ግድ ዶክተር ያስፈልግሻል። ስለዚህ የተቃጠለ ፍቅር አይቀጥልም። ስለዚህ አንቺ እኮ ስለ ፍቅር አታውቅም። ፍቅር ብታውቂ እንደዚህ አትለኝም እያለች ትናገራለች። አንቺ እኮ አትሞዛዚ ምንድነው? እኔ ከኤርሚ ፍቅር ሊወጣልኝ አልችልም ስትለው እች አንቺ ትናንትና እኮ ኤርሚያስ ማን እንደደበደበ ያላቅም ተበደበድቦላ ስትለው ሪች በጣም ደንግጣ ስለዚህ ይሄ ጦስማ የማን ጦስ እንደሆነ አላቅም። የኤርሚ ሳይሆን ያንቺ ጦስ ነው። ያንቺ ጦስ ገና ልጁ እኮ ጉድጓድ ያስገባሃል። ስለዚህ ሁሉም ነገር ያንቺ ነው ስትለው ሪች አንቺ ቆይ ምን ሆነሽ ነው? አሁንም ያንቺ ጥፋት ሪች ላይ ሆኗል ወይ ስትለው አንቺ ራስሽ እዩት ለምትማትኖሪ የእውነት ፍቅር እነሱ ጋር ነው ያለ ስትለው አሁን ቆይ ምንድነው አንቺ እነሱ ትተሽ የራስሽ እዩት አትኖሪም እያለች ትጨቃጨቃለች።
ቆይ ምንድን ነው እናንተ? ፍቅር ሰው እውር ያደርጋል የሚባለው ነገር እውነት ነው እንጂ እንዴ? ሁሉም እኮ በፍቅር እየተበጻቹ ተሰባሰበ ቤቱን እኮ የፍቅር እንትን ሆኖበታል ማለት ነው። ቤቱን እኮ ማለት ነው በፍቅር የታወረ ብቻ ነው። ቀጣይ ቪዲዮ እንገናኛለን ባይ